ቤት በሽሮ ታንጫጫቸዋለህ መርካቶ 300 ካልጋበስኩ ብለ 2000 ብር ታወጣለህ እኔን የምከፍለው ብለ ደግሞ እጅ እስከሚገነጠል ትደባደባለህ ውሸታም ወላሂ 1 ኪሎ ስጋ ይዘላቸው መጠማታ ልጆች ቢንጫጩ ያሻል እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አርጋ ገልብጠህላቸው ቢደሰቱ ያሻል ወላሂ ረሃብ ይሆኑልህ ባባዬው አበላህን ሲል ቢያንስ እንኳን ጀናዛን ያጥባልኩ ይልጅ አብሽር ሚል ነገ ይሄ ነው አይደል እንዴ ተከሻህ ነው ውጪ ላይ መላእክታን መስላሉ መላእክታ ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ ቤት እኮ ጭራቅ ነው እኔ ብዙም ኢንሴኩር ወንድ አይደለም ገባሽ አይደል ላይክ ያለፈ ህይወት ነው ብዙ ጉዳይ ሰጠኝ ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው በጣም ስምትልሽ ነው በነገራችን ላይ ባይዘው 22 ቦይፍሬንዶች እንደነበሩ 22 ቦይፍሬንድ ነበርሽ ጌታ ሆይ ቅሌት አንተረፈማ እንዴ ምንድነው አበላለሁ እንዴ 22 ይሄን በደግ ወረጅልኝ ቶሎ ወረጅልኝ በእናትህ ነው ቤት ቆጥኛል ወረጅልኝ እግዚአብሔር አደረከኝ እቴ 22 አልተረፈም አላለ ኧረ ተው ምን ያልተረፈው የትሪቡን አድማጮች የእግር ኳስ ጨዋታን መች መመልከት ጀመሩ? ማንንስ ሳይተው ኳስን ወደዱ? የትኛውስ ኮከብ ቀልቦን ገዛ? መልሱን በያላችሁበት ለእናንተው ልተወውና ወደ ራሴ ሐሳብ ልምጣ። እኔ በግሌ በ20 ዓመታት ኳስ የማየት ልምዴ ዛሬ በኮከቦች ገጽ ፕሮግራማችን ላቀርብላችሁ የተዘጋጀውለት ድንቅ ብራዚላዊን የሚጠጋ በኳስ የዘነጣ አላየሁም። ወደፊትም ማየቴን እንጃ። እርሱ የትውልዱ ሁሉ ቀዳሚው ባለተሰጦ ስለመሆኑ ማልጠራ ታሪክ ፔሌ የኳስ ንጉስ እንደሆነ ይነግረናል። ጋሪንቻም ተአምረኛ፣ ማራዶና የተለየ ምትሃተኛ፣ ዚዳን በትውልዱ የተከበረ፣ ሮናልዲኒዮ፣ ጎቾ፣ ዲያሲስ፣ ሞሬራስ ዘመናዊ እግር ኳስ የጎቾን ያህል አዝናኝ ኮከብ ባለፉት 20 ዓመታት ዳግም መመልከት ያለመቻሉን አሁንም አይኔን ሳላሽ መከራከር እችላለሁ። ሳንጠግበው ቢደበዝዝም ደጋግመን በፊንታዎቹ ነፍሳችንን ሳናስደስት ከአይናችን ቢርቅም ለእግር ኳስ ስፖርት ጨዋታው በተከፈለው ውለታ ግን በታሪክ ሲዘከር ይኖራል። ከዓለም እግር ኳስ ዘመን ተሻጋሪ ድንቆች ተርታ መሰለፉም እርግጥ ነው። ሮናልዲኒዮ እግር ኳስን ይወዳል፣ ኳስም እርሱን ትወደዋለች።